ሰው ዛሬ አንድ ሰው እንግሊዘኛን ወይም ቀን በቀን የሚያወራውን ነገር 90% ነው የምንማረው። ኦኬ ላይክ አንድ ሰው ተነስቶ 24 ሰዓት አለ አይደለ? በዛ 24 ሰዓት ሊጠቀማቸው የሚችላቸውን እንግሊዘኞች በንግግር ማለት ነው። በንግግር ውስጥ የሚጠቀማቸው እንግሊዘኞች 90% ነው የምናየው። What's this? Banana. What about these? This is bananas. ሁለታል እንዴ? What is this? ምንድነው ይሄ? እሺ እነኚህ አንድ ላይ ሲሆኑ ይሄ አይፎን ነው አይደለ? ይሄ አይፎን ነው በለኝ። ግን ለምንድነው የምትፈራው አንተ? አትፍራው። ኦኬ ኢትስ ኦልራይት። አሁን አንተ ዴይ ቱ ዴይ ላይ ልትጠቀማቸው የምትችላቸው ነገሮች አሉ። ለምሳሌ የሆነ ነገር ዲስክራይብ ማድረግ ሊሆን ይችላል፣ ስለ ራስህ ማውራት ሊሆን ይችላል፣ ስለ ሰው ማውራት ሊሆን ይችላል አይደለ? ሶ እነሱ የምትጠቀመው በእነኚህ በሶስት ክፍሎች ናቸው። ፓርት አድርገን የምናየው This is a banana. Banana. እሺ what about these? This is bananas. This is bananas. ሁለታል እንዴ? ስለዚህ a bananas. These are okay. Singular and plural. Yeah. Okay. These are a banana. These are a bananas. These are bananas. Yes. አይኖርም ኦኬ አንድ ስላልሆነ what about this? ምንድነው ይሄ? It's a phone. It's a phone አይደለ? እሺ እነኚህ አንድ ላይ ሲሆኑ it's a phones. It's a phones. ቅድም it's bananas እንዳልከኝ ማለት ነው። ስለዚህ it's a phone. These are phones. እሺ ይሄ አይፎን ነው አይደለ? ይሄ አይፎን ነው በለኝ። እሺ this በሚለው ነው it is። ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አለን። ዛሬ ማቀርብላችሁ ከግብዣ ጋር at the party and picnic speech አቀርብላችኋለሁ። ያ ማለት በግብዣና በሽርሽር ላይ ያጠነጠኑ ወይም ያተኮሩ ንግግሮች አቀርብላችኋለሁ ማለት ነው። ስለዚህ ተከታተሉኝ። አንደኛ plan a party የፓሪ ማለት እንችላለን፣ የፓርቲ ማለት እንችላለን፣ ሁለቱም እንችላለን። ግን ብዙ ጊዜ የፓሪ ማለት እንችላለን። plan a party ምን ማለት ለግብዣ ወይም ድግስ ማቀድ ማለት ነው። ፕላን ማለት ማቀድ ነው። ፓርቲ ግብዣ ወይም ድግስ ማለት ነው። ሁለተኛ invite the guests ማለት እንግዳን መጋበዝ invite the guests እንግዳን መጋበዝ። ሶስተኛ please come to the party or please come to the party እባክህን ወደ ፓርቲው ና ለማለት please come to the party እንላለን። አራተኛ decorate the house ቤት አስጌጥ ወይም ቤት ማስጌጥ ምን ይባላል? decorate the house። አምስተኛ እንቀጥላለን። wrap a gift w ሳይለንት ነው እዚህ ጋር አናነበም። wrap a gift ማለት ነው ስጦታ መጠቅለል። ስድስተኛ this is a little gift for you ይህች አነስተኛ ስጦታ ላንተ ናት። ጊፍት ማለት ስጦታ ነው። ራፕ ማለት መጠቅለል ነው። so this is a little gift for you ከተባለ ይህች አነስተኛ ስጦታ ላንተ ናት ማለት ነው። ሰባተኛ light the candles ሻማዎቹን ማለት ነው። ስምንተኛ make a wish ምኞት መመኘት ወይም ምኞት ተመኝ ለማለት ለማዘዝ ኦርደር ለማድረግ make a wish እንላለን ማለት ነው። ወደ ቀጣይ እንሄዳለን። ዘጠነኛ happy birthday to you መልካም ልደት ይሁንልህ። ለሴት ከሆነ ይሁንልሽ፣ ሁለት ሰው ከሆነ ደግሞ ይሁንላችሁ እንደማለት ነው። happy birthday to you መልካም ልደት ይሁንልሽ እንደዛ። አስረኛ many happy returns እንደዚሁ ብዙ ጊዜ ለማክበር ጊዜ ይስጥህ ወይም ያድልሽ ወይም ያድልክ። ብዙ ጊዜ አክብር፣ የዓመት ያደርሰን እንደዚህ እንደሚባለው ማለት ነው። many happy returns እንላለን በእንግሊዘኛ። 11ኛ blow out the candles
መጀመሪያ ብሎ አውት ዘ ካንድል ማለት ሻማዎችን አጥፋ። አብራ ለማለት ምን ብለናል? ላይት ዘ ካንድልስ። ላይት ዘ ካንድል ከሆነ ማብራት ነው። ብሎ አውት ዘ ካንድል ከሆነ ሻማዎችን አጥፋ ማለት ነው። 12ኛ ኦፕን ዘ ፕሬዘንትስ። ኦፕን ዘ ፕሬዘንትስ ስጦታዎችን ክፈት። ፕሬዘንት ማለት ጊፍት እንደማለት ስጦታ ማለት ሁለቱም ተመሳሳይ ናቸው፣ ፕሬዘንትም ጊፍት። ስለዚህ ኦፕን ዘ ፕሬዘንት ስጦታዎቹን ክፈት። 13ኛ ፕሊዝ ከም ቱ ዘ ፓሪ። ፕሊዝ ከም ቱ ዘ ፓሪ እባክህን ወደ ድግሱ ና። አሁን ይሄ የምንጠቀሙ መቼ ነው? አንድ ሰው ወደ ፓርቲያችን ወደ ግብዣችን ለመጥራት ስንፈልግ ድግስ ወይም ግብዣችን ለመጥራት ስንፈልግ የምንጠቀምባቸው እናያለን ካሁን በኋላ። ፕሊዝ ከም ቱ ዘ ፓሪ እባክህን ወደ ድግሱ ና ወይም ወደ ግብዣዬ ና ማለት ነው። 14ኛ ኬን ዩ ከም ቱ ማይ ፓሪ። ካን ዩ ከም ቱ ማይ ፓሪ ለኔ ግብዣ መምጣት ትችላለህ ብለን መጠየቅ እንችላለን። 15ኛ ኩድ ዩ ከም ቱ ማይ ፓሪ። ኩድ ዩ ከም ቱ ማይ ፓሪ ለኔ ግብዣ ልትመጣ ትችላለህ ብለን መጠየቅ እንችላለን ማለት ነው። ይሄ ሰዋን የሆነ ሰው እየጋበዝን ነው ማለት ነው። ጓደኛችን ሊሆን ይችላል፣ ያው ማንም ሰው ግብዣ እየጠራን ነው ማለት ነው። 16ኛ could you and your friend come to my party. could you and your friend come to my party አንተና ጓደኛ ወደ ግብዣዬ ለመምጣት ትችላላችሁ ብለን ግብዣ እናቀርባለን ማለት ነው። እንዴት ግብዣ እንደምናቀርብ ወይም ድግሳችን እንዴት የኛ ድግስ ወይም ፓርቲው እንዴት ለጓደኞቻችን ማቅረብ እንደምንችል ያሳያል ማለት ነው። 17ኛው እና የመጨረሻው ምንድነው? ለማቅረብ would you like come to my party. would you like come to my party ወደኔ ድግስ መምጣት ትፈልጋለህ? ወደኔ ድግስ መምጣት ትፈልጋለህ? አሁን ደግሞ ፓርት 3 ፒክኒክ እና ፓርቲ ላይ ሽርሽርና ድግስ ላይ ምናምን የምንጠቀማቸው አረፍተ ነገሮች ወይም ፍሬዞች እናያለን ማለት ነው። አሁን ደግሞ ምንድነው የምናየው? ራስን አዝናና፣ ዘና በል፣ መልካም ጊዜ ይሁንልህ፣ ምን ላቅርብልህ፣ እንዴት አየው ዝግጅታችን፣ ምን ላምጣልህ ምናምን ለማለት የምንጠቀምባቸውና ከዛ እንደዚህ ከተጠየቅን በኋላ እንዴት እንደምንመልስ እናያለን ማለት ነው። አንደኛ enjoy yourself. enjoy yourself ራስን አዝናና። have a good time መልካም የመዝናኛ ጊዜ። have a nice time መልካም የመዝናኛ ጊዜ። what can I get you. what can I get you ምን ላምጣላችሁ። how is everything going here. how is everything going here ሁሉም ነገር እንዴት ነው፣ እንዴት እየተካሄደ ነው። እንዲህ ብለን መጠየቅ እንችላለን። ምላሽ ደግሞ በኋላ እናያለን። እሺ ቀጣይ is everything okay. is everything okay ሁሉም ነገር ጥሩ ነው። is everything alright. is everything alright ሁሉም ነገር ጥሩ ነው። how is everything. how is everything ሁሉም ነገር እንዴት ነው። are you enjoying yourself. are you enjoying yourself እየተዝናናችሁ ነው። እየተዝናናችሁ ነው። are you having a good time. are you having a good time መልካም ጊዜ እያሳለፋችሁ ነው። መልካም ጊዜ እያሳለፋችሁ ነው። feel at home. feel at home እንደ ቤትህ ያው ወይም ይመችህ። እንደ ቤትህ ያው ወይም ይመችህ። ከዛ አሁን ደግሞ እንዴት ምላሽ እንደምሰጥ እንደዚህ ከተባልን በኋላ ምላሽ እንዴት እንደምሰጥ እናያለን። everything is okay ወይም everything is alright ሁሉም ነገር ደህና ነው ወይም ጥሩ ነው። everything is fine ሁሉም ነገር ደህና ወይም ጥሩ ነው።
everything is cool. Everything is cool. ሁሉም ነገር ሰላም ነው። I'm really enjoying myself. I'm really enjoying myself. ራሴን እያዝናናው ነው። I'm having a nice time. I'm having a nice time. ጥሩ ጊዜ እያሳለፍኩ ነው። It's a good place. It's a good place. ጥሩ ቦታ ነው። I've never had this much fun before in my life. I've never had this much fun before in my life. እስካሁን ድረስ በህይወቴ እንደዚህ ተደስቼ አላውቅም። I would like to ride a horse. I would like to ride a horse. ፈረስ መጋለብ እፈልጋለሁ። እንዲህ ያን ሐሳባችንን እንገልጻለን ማለት ነው። Everything is alright እንደዚህ I've never had this much fun before in my life. እስካሁን ድረስ በህይወቴ እንደዚህ ተደስቼ አላውቅም ያን መግለጽ እንችላለን። የዛሬው ትምህርት ይሄ ይመስላል። ጻፍ አንተ አሁን ዲያሪ ያለህ እንትን የምጽፍበት የዴሊ ጆርናል አለ ሆይ አለ ስንት ጊዜ ከፍቶ ስንት ጊዜ ተናደ ስንት ጊዜ ደስ ባለህ ያን ደስታህና የከፋህን ነገር ትዝብትህን ወረቀት ላይ ጽፈህ ታውቃለህ ወይ? ታዲያ ራይቲንግ ስኪል ማዳበር ፈልጋለሁ ጥሩ እንግሊዘኛ መጻፍ ፈልግ ከየት መጥቶ እንዴ ካልጻፍ ስለዚህ how can we solve writing problems በመጻፍ በምን ይፈታው? እሺ የስፒኪንግ ስኪል በምን ችግር ነው የሚፈታው? በመናገር ማንበብ ስንዴ ነው እንዴ በማንበብ ነው። ሊስኒንግ ችግር የመፍታት በርካታ አዳምጥ በቃ ሌላ ነገር አይደለም እኮ ነው። ስለዚህ ይሄ መልእክቴ ነው። ከዚህ በተረፈ ኦንላይን ነው በአካል በማንኛውም ነገር እንግሊዝኛን በጣም በልዩነት መማር ፈልጉ ሰዎች ካላችሁ ደውሉልን። መልእክታችን ነው we love you so much bye everybody